ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና በዛሬው ቪዲዮ የቢትኮይን ሎካል ፕራይስ አክሽን እናወራለን። እንዴት ትሬዶችን እንደምወስድ ቮሊዩም ፕሮፋይል እንዴት እንደምንጠቀም በቅርቡ ማለትም በዚህ ሳምንት አዲስ ሎንግ ፖዚሽኖች ከነበረኝ ላይ ጨምሬበታለሁ። እንዴት ነው የምንጠቀመው? አዲስ ቻርት ነው አሁን እዚህ ጋር የምታዩት ክሊር ነው። ከዜሮ አንስቼ እንዴት እንደምንጠቀመው በደንብ ማሳያችሁ ይሆናል። እንዲሁም ደግሞ ፕሪፓሬሽን ፎር ዘ ኔክስት ቡል ራን ምክንያቱም በሚቀጥሉት ወራት ቢትኮይን ቦተሙን ፎርም የሚያደርግበት ጊዜ እየደረሰ ነው። ስለዚህ መዘጋጀት አለብን። የዛ ሰዓት ሲደርስ ሞር ይወርዳል እያልን መጠበቅ እንዲሁም ደግሞ ቦተሙን ማለትም ፕራይስ አክሽን ቫልዩ ሎ ሆኖ ዋጋውን እንዳናጣና በደንብ እንድንገዛ አኪሙሌት እንድናደርግ ፕሪፓሬሽን መዘጋጀት ስላለብን በዚህ ቪዲዮ እነዚህን ሁሉ ዲስከስ እናደርጋለን። ስለ አንዳንድ አልት ኮይኖችም ስለ ትሬዶቻችን በሚቀጥለው ሳምንት ምን እንጠብቅ የሚለውን ነገር በሙሉ አብረን ዲስከስ እናደርጋለን። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ደግሞ ከወደዳችሁት ገብታችሁ ላይክ እያደረጋችሁት ነፍ። ወደ ዛሬ ቪዲዮ በቀጥታ እንሂድ። ሶ ሌትስ ስታርት ከቢትኮይን ፕራይስ አክሽን ፍሮም ደ ሎካል እና ዩዥሊ በተለይ በዚህ ሳምንት ካደረግነው ላይቭ ስትሪሞች አንድ ላይቭ ስትሪም አድርገን ነበር መሰለኝ አይደለ? እሱ ላይቭ ስትሪም ላይ ብዙ ሰው ጠይቆኝ ነበር። እንዴት ነው የምትጠቀመው? እንዴት ነው ምንም ብንጠቀም የተሻለ ነው ብላችሁኝ ጠይቃችሁኛል። ለዚህ መልስ ደግሞ የነበረው ቮሊዩም ፕሮፋይል እንጠቀም ነው። ቮሊዩም ፕሮፋይል ፍሪ ቱል ነው። ምንም አይነት ክፍያ የሌለው ነገር ነው። እዚህ ጋር ገብታችሁ ታገኙታላችሁ። አሁን ግን መጀመሪያ በዚህ ትራያንግል ምንድነው የምናየው የምንፈልገው ነው። ሶ ማስተዋል ያለባችሁ ለጊዜ አንድ ነገር አለ። ቢትኮይን ለረጅም ጊዜ ማለትም ሞስት ኦፍ ዘ ታይም ጊዜውን የሚያሳልፈው ሬንጅ ባውንድ ሆኖ ነው። ሬንጅ ባውንድ ማለት ምን ማለት ነው? ወደ ጎን እየሄደ ነው። የሆነ ፕራይስ ሬንጅ ይኖራል። ማለትም አሁን ለምሳሌ ከ64,000 ነጥብ 5 ወይም ከ65,000 ልትሉ ትችላላችሁ። ከዛ እስከ 62,000 እስከ 63,000 አካባቢ ሆኖ ጊዜያት አሳልፏል፣ ቀናት አሳልፏል እና ሬንጅ ባውንድ ነው ስንል እዛ ውስጥ ለረጅም ጊዜ በሆኑ ሁለት ፕራይስ አክሽኖች መካከል ውስጥ ሬንጅ ሳይድዌይስ ቾፕ ያደርጋል። ምን ማለት ነው? አሁን ምንድነው የምንፈልገው ነው። ሁሉ ጊዜ የቢትኮይን ፕራይስ አክሽን ላይ ስናይ አሁን ለምሳሌ ይህ ትልቅ ሬንጅ ነው። ለምሳሌ ከ67,000 አንስቶ እስከ 57,000 የ10,000 አሜሪካ ዶላር ሬንጅ ነው ይሄ የምትመለከቱት እዚህ ጋር ማለት ነው። ከዚህ ውስጥም ትናንሽ ሬንጆችን ማግኘት እንችላለን። እዚህ ጋር አንድ ሬንጅ ታገኛላችሁ። እዚህ ጋር ሁለተኛ ሬንጅ በሰሞኑን ያሳለፍነው ሬንጆችን ትፈልጋላችሁ። ኦኬ ከዛ በኋላ ምንድነው የምናደርገው? ሬንጆችን ከፈለግን በኋላ ቮሊዩም ፕሮፋይላችንን እናውጣለን። ፊክስድ ሬንጅ ቮሊዩም ፕሮፋይል እንላለን። እሱን እንነካለን። የመጀመሪያው ሬንጃችን የሚሆነው ሙሉ ነው። ከዚህ አንስተን እስከ መጨረሻው እስካሁን ካለበት ድረስ እናያለን ማለት ነው። ምን ያሳየናል? እዚህ ጋር የመጀመሪያው ይሄ እዚህ ከላይ የምትመለከቱት ብሉ ላይን ቫልዩ ኤሪያ ሃይ የሚባለው ነው። በዚህ ጋር ደግሞ በቢጫ የምትመለከቱት ፖይንት ኦፍ ኮንትሮል የምንለው ላይን ነው። ከዛ ደግሞ እታች ጋር የምታዩት ቫልዩ ኤሪያ ሎው ተብሎ ይጠራል። ሶ ብዙ ጊዜውን ብዙ ቮሊዩም ፓርቲሲፓንት ማርኬት ፓርቲሲፓንትስ ያሉበት ኤሪያ እቺኛዋ ከቫልዩ ኤሪያ ሃው እስከ ቫልዩ ኤሪያ ሎው ነው። ቢትኮይን ፕራይስ አክሽን እዚህ ጋር እንደምትመለከቱት ዲቪዬት ያደርጋል። እዚህ ጋር ዲቪዬት አድርጓል ወደ ላይ፣ እዚህ ጋር ደግሞ ወደ ታች ዲቪዬት አድርጓል። ነገር ግን ሞስት ኦፍ ዘ ታይም ነው የሚያሳልፈው እዚህ ሬንጅ ውስጥ ነው፣ ወደ ጎን ሳይድዌይስ ቾፕ እያደረገ ማለት ነው። ሶ ይህንን ካየንና ኖቲስ ካደረግን በኋላ ምንድነው የምንጠብቀው ነው። አሁን እኔ ለምንድን ነው ባለፈው ሳምንት ላሳያችሁ፣ ቴሌግራም ቻናላችን ጆይን ካላደረጋችሁ ጆይን አድርጉ። ይህ ቴሌግራም ቻናል ነው። ሊንኩን ባዮ ላይ ታገኛላችሁ። ማለትም ዲስክሪፕሽን ውስጥ ገብታችሁ ሊንኩን ማግኘት ትችላላችሁ። ላሳያችሁ። ይህ የኔ ቻናል ነው። ቻናል ውስጥ ገብታችሁ ማንኛውም ቪዲዮ ላይ ሄዳችሁ ቪዲዮን ብትከፍቱትና ወደ ዲስክሪፕሽኑ ወደ ታች ብትሄዱ እዚህ ጋር ብትከፍቱት የቴሌግራም ቻናል ሊንክ አለ። የኛው ስትነኩት ወደ ቴሌግራም ቻናል ይልክላችኋል። እዛ ላይ ገብታችሁ መከታተል ትችላላችሁ። ሶ እኔ አሁን በዚህ ቴሌግራም ቻናል ላይ ምን ብያችሁ ነበረ? ለሚጎቱ ቴሌግራም ሄጎ ለሚ ሾው ዩ ባለፈው ሳምንት ላይ መች ነበረ? ጁላይ 17 ላይ ይህንን ሼር አድርጌላችሁ ነበር። ፖይንት ኦፍ ኮንትሮል የሎ ላይኑ ላይ አትራክቲቭ ፕሌስ ነው አድ ለማድረግ ሎንግ ፖዚሽን ላይ ብያችሁ ነበር። ከዛ በኋላ ሎንግ ፖዚሽኖች ላይ ጨምሬያለሁ ብዬ ነገርኳችሁ። ሁሉንም ነገር አሳውቃችኋለሁ። የቴሌግራም ቻናል ላይ ዩቲዩብ ላይ መምጣት በማልችልበት ሰዓት ላይ ነው ሁሉን ነገር እዛ የማሳውቀውና ስለሚያመች ነው። ሶ ለምንድን ነው እዚህ ጋር አሁን የጨመርኩት? እኔ 62700 ላይ ለምን ጨመርኩ? የመጀመሪያው ይህንን ፊክስድ ሬንጅ ፕሮፋይልን አስተማርኳችሁ፣ ዋነኛው ነገር ነው። ከዛ በኋላ ዚሁ ቱል ውስጥ ደግሞ አንከርድ ቪ ዋፕ የምንለው እዚህ ጋር አለ። እሱን ደግሞ የምናደርገው ወይም ፍሮም ዘ ቶፕ ነው ወይም ፍሮም ዘ ሎወር ፓርት ማለትም ቦተም ፎርም ያደረግንበት ላይ ሄደን እዚህ ጋር አንከር ቪው አፑን አንከር እናደርገዋለን ማለት ነው። ይህ ደግሞ በጣም ብዙ ቮሊዩም ፓርቲሲፓንት ያለበትን ሪጅን በዛው ልክ ያሳየናል ማለት ነው። ምን ትመለከታላችሁ? ቢትኮይን ወደ ላይ በሚሄድበት ጊዜ የላይ የሚሄድበትን ስትራክቸር እዚህ ጋር ማለትም ወደ ላይ ይሄዳል፣
ከዛ በኋላ አንከርድ ቪው አፑ ጋር ሄደ፣ ወዲያው ተመለሰ ወደ ላይ። አንከርድ ቪው አፑ ጋር ሄደ፣ ወዲያው ተመለሰ ወደ ላይ። አንከርድ ቪው አፑ ጋር ሄደ፣ ወደ ላይ ተመለሰ። ከዛ በኋላ እዚህ ጋር ለምን ጨመርንበት የሚለውን ሪዝኒንግ ሳስረዳችሁ፣ አንደኛ አንከርድ ቪው አፑ ወደዚህ መጥቷል። ሁለተኛ ፖይንት ኦፍ ኮንትሮል ማለት በጣም በዚህ ሬንጅ ውስጥ ትልቁ አክቲቪቲ ያለበት ቦታ ማለት ነው። እዛ ጋር ስለሆነ ኮንፍሉዌንስ የሚያደርግልን ነገር ስላለ ይሄኛውን አደረግን። ከዚህም በላይ ደግሞ ሌላ ኮንፍሉዌንስ አለ። ሌላ ምን ትመለከታላችሁ እዚህ ጋር ባሳለፍናቸው you can say from 4th of July ከ4th of July ጀምሮ እዚህ ሬንጅ ውስጥ ነው ያለነው። ተመልከታችሁታል። ስለዚህ ምን እናድርግ እንዳሰባችሁት አሁን ልክ ናችሁ አሁን ያላችሁት ነገር ፊክስድ ሬንጅ ፕሮፋይል እናመጣለን። ይሄኛው ከዚህኛው እስካሁን ድረስ ያለው ላይ እናደርጋለን። ሌላ ፖይንት ኦፍ ኮንትሮል እዚህ ሪጅን ላይ ይሰጠናል። ስለዚህ this እዚህ ጋር ያለው 62700 ላይ it's an attractive place to add to the longs አይደለ? ሎንግ ለማድረግ ለመጨመር ካላደረግን እዚህ ታች እዚህ ጋር ካላደረግን እዚህ ጋር ካላደረግን እዚህ ጋር ማድረግ የተሻለ ነው ማለት ነው። ስለዚህ እዛ ጋር እኔ ሎንግ ፖዚሽኖቼ ላይ አድ አደረግኩኝ። ለዚህም ነው ያንን ሪጅን ያደረግነው። አሁን ለምሳሌ ደግሞ ሾርት ማድረግ ስፈልግ እንዴት ነው ማድረገው ልትሉኝ ትችላላችሁ። ኦኬ ሾርት ለማድረግ ስንሞክር ሬዚስተንስ ሊኖር የሚችልባቸው ቦታዎችን መፈለግ አለብን። ከነዚህ መካከል ቫልዩ ኤሪያ ሃዩ ከዚህ ቫልዩ ሪጅን ውስጥ ለመውጣት ሲሞክር ቢትኮይን እዚህ ጋር ሪጀክት ተደርጓል። ትዝ የሚላችሁ ከሆነ 22 ኦፍ ጁን ላይ እንደምትመለከቱት እዚህ ጋር ሪጀክት ተደርጓል። እዚህ ጋር ፌክ አውት አድርጎ ተመልሶ ይሄዳል። ስለዚህ this regions አሁንም ፓምፕ ካደረግን በኋላ የቱ ጋር ሪጀክት የተደረገ ነው? ቫልዩ ኤሪያ ሃዩ ላይ። ስለዚህ አሁን ለምሳሌ እዚህ ጋር ሎንግ ካደረጋችሁት ኖሮ ስንት ፐርሰንት ወደ approximately 3.5% ወደ ላይ ሄዷል። ፕሮፊታችሁን ቴክ የምታደርጉት የመጀመሪያው ፕሮፊት ቴክ ሪጅን ቫልዩ ኤሪያ ሃዩ ነው። ከዛ በኋላስ ሾርት ለማድረግ ስካልፕ ሾርት ማለት ከፈለጋችሁ ቫልዩ ኤሪያ ሃዩ ላይ ሪአክሽኑን ታዩና ፕራይስ እዛ ጋር ሪጀክት የሚደረግ ከሆነ አሁን ኦሬዲ 1% ወደ ታች ይላል። ስለዚህ እነዚህን ታክቲኮች ተጠቀሟቸው ነው። ኦፍ ኮርስ እኔ ምንም አይነት ፋይናንሻል አድቫይዘር አይደለሁም። እኔ ትሬዶች እንደምወስደው ከኋላ ያለው አስተሳሰብ ከነዚህ ትሬዶች መካከል ምንድን ነው የሚለውን ለእናንተ ግልጽ አድርጌ ለማሳየት ስለፈለኩ ነው። ምክንያቱም እኔን አይደለም መጠበቅ ያለባችሁ እናንተ የራሳችሁን ትሬድ በመፈልጉበት ሰዓት እንድትወስዱ የኔን ቴክኒክ እያስተማርኳችሁ ነው በዚህ ቪዲዮ ላይ። ሶ apart from this አሁን የኛ ታርጌት ምንድነው ነው to the long term አስተሳሰባችን እንዴ። ምክንያቱም ጁላይ ግሪን ይሆናል ብለን አውርተን ነበረ። እዚሁ የቤንጃሚን ካውን ዌብሳይት ላይ ብንሄድና ብንመለከተው እውነትም ጁላይ ግሪን እንደሆነ ያሳየናል። ምን ያክል ፐርሰንት ያህል ይሄዳል የሚለውን አንዴ እስቲ ሎድ ያድርግልኝ። here you go, not this one. monthly returns ላይ እንሄድና እዚህ ጋር ስንመለከተው የጁላይ ኦሬዲ approximately 10% ወደ ላይ እየሄደ ነው። usually በላስት ቤር ማርኬት ጁላይ 20% ሄዶ ነበር ወደ ላይ። ከዛ በፊት የነበረው 2018 ቤር ማርኬት ወደ 40% approximately። እንደምታዩት ግን ትንሽ እየቀነሰ ነው ሪተርኑ more or less እንደምታዩት maybe ያሁኑ 15% ሊሆን ይችላል። I don't know ኤግዛክትሊ የት እንደሚሄድ እኔ ላቃችን። ነገር ግን እሱን ለማወቅ ስሞክር ምን ላደርጋለሁ? የመጀመሪያ ሙቪንግ አቨሬጆቻችን አሉ እንደምታውቁት። ከዛ ደግሞ ሌላ አንከርድ ቪው አፕ አለ። እዚህ ቶፕ ካደረግንበት ሪጅን ላይ አንከርድ ቪው አፕ አንከር እናደርጋለን። እሱን ስናደርግ ወደዚህ ወደ 66999 ይሰጠናል። 67000። ከዛ ሌላ ኮንፍሉዌንሲንግ ፖይንት እንፈልግ። ሌላ ቡል ማርኬት ሬዚስት ቤር ማርኬት ሬዚስተንስ ባንዳችን አለ። 200 ዴይሊ ሙቪንግ አቨሬጃችንም እየመጣ ነው ወደ ታች። እዚህ ጋር እንደምትመለከቱት ዲስካውንት ዴይሊ 4 hourly time frame ላይ ስለሆነ ነው። እዚህ ጋር የምትመለከቱት let's take this off and let's take this off 200 ዴይሊ ሙቪንግ አቨሬጁ በአሁኑ ሰዓት ላይ 63000 የአሜሪካ ዶላር ላይ ነው 73000 ሶሪ እዛ ላይ ይገኛል። ሶ እነዚህ ሬዚስተንስ እንደሚሆኑ እናውቃለን። ስለዚህ አሁን ይሄንን ስንፈልግ ምን እናደርጋለን? the bigger range of the volume ፕሮፋይሉን ማየት ፈልጋለሁ እኔ። ለምንድን እንደዛ ላችኋለሁ? ፊክስድ ሬንጅ ቮሊዩም እናምጣ። ከዚህኛው አንስተን እስከዚህኛው ሪጅን ብሬክ ዳውን ከማድረጋችን በፊት ያለውን ቮሊዩም ፕሮፋይል እለካዋለሁ። ኦኬ እሱን ስለካ ምን ያሳየኛል? ቫልዩ ኤሪያ ሃዩ 77000 ላይ አለ። ፖይንት ኦፍ ኮንትሮሉ በጣም ብዙ ፓርቲሲፐንት ያለው እዚህ ሬድ ላይን ያደረኩበት 67000 አካባቢ አፕሮክሲሜትሊ እዛ ጋም ሬዚስተንስ ይኖራል እያለኝ ነው። ከዛ በኋላ ደግሞ ቢትኮይን ላስት ዊክ ፓምፕ ካደረገ በኋላ የቱ ጋር ነው ሪጀክት የተደረገው? ፌክ አውት ካደረገ በኋላ ግን የቱ ጋር ሪጀክት ተደረገ የሚለውን ስትመለከቱ ከዚህኛው ሬንጅ ከፌብሩዋሪ ጀምሮ የጀመርነው ሬንጅ እስከ ጁን መጀመሪያ ድረስ የነበረን ሬንጅ ቫልዩ ኤሪያ ሎው ነው። እዚህ ብሉ ላይ የምትመለከቱት የታችኛው እዛ ጋር ሲደርስ ነው ቢትኮይን ሁለት ጊዜ በተከታታይ ሪጀክትድ ይሆኑ። ስለዚህ እነዚህ ሬዚስተንስ እንደሚሆኑ እናውቃለን። ስለዚህ እዚህ ጋር ሾርት መግባት፣ ሰፖርት ላይ ሲደርስ ሎንግ ማድረግ፣ ሬዚስተንስ ላይ ሲሄድ ሾርት መግባት። ሁሉ ጊዜ አስታውሱ ማድረግ ያለባችሁ ነገር እኔ at least the technique that I use is ፓምፕ ሲያደርግ ሎንግ ለማድረግ አትሞክሩ።
ዳምፕ ሲያደርግ ደግሞ ሾርት ለማድረግ አትሞክሩ። ያ የተሳሳተ አመለካከት ነው። እባካችሁ እንዳትሳሳቱ። እሱ ነው ዋነኛው ፖይንት። ኦኬ ሶ እኔ የምጠቀመውን ቴክኒክ በደንብ አስረድቻችኋለሁ። ስለዚህ የኔ አሁን የጁላይ አውትሉኬ ምን ይመስላል? ከዚህ በላይም ወደ ላይ ምን ይመስለኛል? አዎ ወደ ታች ልንሄድ እንችላለን። አሁንም እዚህ አንከር ቪው አፕ አካባቢ ላይ ሰፖርት ልናገኝ እንችላለን። ወይም ደግሞ ኢቭን ቱ ዘ ቫልዩ ኤሪያ ሎ ይህንን ሪጅን ማይዝ ከሆነ እንደ ሰፖርት እንደዚህ ይዞት ወደ ላይ መሄድ ማይችል ከሆነ የሚቀጥለው ዳይሬክሽን የሚሆነው እዚህ ወደ ታች ወደ ቫልዩ ኤሪያ ሎ ወደ 60,000 አካባቢ ነው። ይህን የምልበት ምክንያት ምንድን ነው? ሊኩዊዲቲን ሄደን እንመልከት። ሊኩዊዲቲው ላይ 2 ዊክስ ሊኩዊዲቲ ሃየር ታይም ፍሬሙን ስንመለከተው ወደዛ አካባቢ ሊወስደን የሚችል ማግኔት እንዳለ ያሳየናል። እሱም ለምንድን ነው የምልበት አያችሁት? እዚህ ጋር ያለው 61,000 አካባቢ 61,400 ላይ አሁን የሁለት ሳምንት ስለሆነ ነው። 1 month ላይ ማየት እንችላለን። አይ ኖ ወደ ላይም ብዙ ሊኩዊዲቲ አለ፣ ቤር ማርኬት ላይ ያለ ነው። ኦሬዲ 20 ኦፍ ጁላይ ላይ ስለሆነ ነገ 20 ኦፍ ጁላይ ይሆናል። እዚህ ጋር ብዙ ሊኩዊዲቲ ነበር። አይ ዶንት ኖ ዋይ መንትሊ ካንድል ላይ እያሳየኝ አይደለም። እዚህ ጋር ከጠፋም ይሄ ሊኩዊዲቲ አሪፍ ነው። ወደ ላይ ሞር ፓምፕ እናደርጋለን ማለት ነው። እዚህ ጋር ማየት እንችላለን። ሌትስ ሲ ሶ ሊኩዊዲቲ የታችኛውን እናያለን ኮንፍሉዌንሲንግ ፖይንት እንዲኖረን ማለት ነው። 30 ቀን ላይ ስታዩት ሞር ሎንጎች አሉ፣ 7 ዴይስ ላይ ስታዩት ሞር ሎንጎች እንዳሉ ያሳየናል። እና እዚህ ጋር እንደምትመለከቱት ወደ 62,000 አካባቢ ብዙ ሊኩዊዴሽን ወደ 2 ቢሊዮን አለ፣ እዚህ ጋር ወደ 3 ቢሊዮን አለ ወደ 61,000 አካባቢ እና እነዚህ ሊኩዊዲቲ ልንወስድበት እንችልበት ፕሮባቢሊቲ ያለ ኔክስት ዊክ ያ ነገር ግን ይህንን እንዳልልና ሞር ፓምፕ ወደ ላይ እንሄዳለን ከዚህ በኋላ አትሊስት ብዬ እንዳስብ የሚያደርገኝ ዋነኛው ምክንያት ጁላይ ሊያልቅ ስለሆነ ነው። ጁላይ ቡሊሽ ይሆናል ብለን ወጥተናል። ነገር ግን ኦገስት፣ ሴፕቴምበር ኢቨን the beginning of ኦክቶበር ሜጀር ዳምፕ ወደ ታች ካፒቹሌት የምናደርግበት የቤር ማርኬት ሳይክል ሎውን የምናገኝበት ታይም ፍሬም ላይ እየደረስን ነው። ይህንን ለምንድን ነው የምንለው? ታሪክ የሚያሳየንን ስንመለከት ነው። ታሪክ የሚያሳየን ምንድን ነው ጋይስ? ቻርትስ ላይ ኒድ let me show you this ታሪክ የሚያሳየን ቢትኮይን ቶፑን ፎርም ካደረገ በኋላ 365 ቀን ወደታች ይሄዳል ነው። አይ ኖ ብዙ ጊዜ ተደጋግሟል ይሄ ነገር። ቶፕ በሚያደርግበት ሰዓት ላይ ቶፕ አደረገ ቱ ዘ ቦተም ድራግ ስናደርገው እንደምትመለከቱት አሁን ያለንበት ታይም ፍሬም ከሳይክል ሎው ከላስት ሳይክል ሎው ከ2022 ሳይክል ሎው 1335 ቀን ላይ ነው። ቦተማችንን ፎርም እናደርገው ሞር ኦር ሌስ 1436 ቀን። ሶ ሞር ኦር ሌስ እነዚህ ታይም ፍሬም ላይ የሚቀጥሉት 3 ወራት ያ ኦገስት፣ ሴፕቴምበር፣ ኤርሊ ኦክቶበር አካባቢ ላይ ቦተማችንን ፎርም ማድረግ እንዳለብን ይህ በጊዜ የተወሰነ ታይም ቤዝድ ካፒቹሌሽን የምንለው ነገር እንደሚመጣ ታሪክ ስለሚያሳየን ለሱ ሬዲ መሆን ስላለብን ቢትኮይን ደግሞ አሁን ኦሬዲ ጁላይ ሊያልቅ ነው። 10 ቀን ብቻ ነው የቀረው 11 ቀን። ምክንያቱም ይህ ነው አትሊስት ታሪክ የሚያሳየን። የ2022ቱን ራሊ ስንመለከተው የዚህ ቤር ማርኬት ራሊዎችን ስንመለከተው 2018 ላይ ቶፕ ያደረግንበት እስቲ ታይም ፍሬሞቹን እንመልከታቸውና ሬዲ ሆነን እንድንዘጋጅና ሞር ኦር ሌስ በጊዜ ጉዳይ ምን እንጠብቅ የሚለውን እንድናይ ነው። ጁላይ ከመጨረሻው ጁን አካባቢ ነው ራሊ ያደረገው። ቦተሙን ፎርም ካደረገ በኋላ ምን ያክል ወደ ላይ ሄደ እስቲ ሜዠር ማድረግ እፈልጋለሁ። ዴት ሬንጁን እናንሳ። ከዚህ ጀምሮ ቶፑን እስከሚያገኝ ድረስ ከጁላይ ድረስ 58 ቀን ነው የፈጀበት። ሶ 58 ቀን 2022 ላይ ፈጅቶበታል። የ2022 ቤር ማርኬት ላይ 2018 ላይ ኒድ እስቲ 2018 ላይ ኦገስት ላይ ነው ቶፕ ያደረገው። 2018 ላይ እስቲ ተመሳሳይ ነገር ካለን 30 ሞር ኦር ሌስ ሁለቱም ተመሳሳይ ናቸው። ከዚህ አንስቶ እስከዚህ ድረስ 25 ቀን ብቻ ነው የፈጀበት። 2018 ደግሞ በጣም ተመሳሳይ እንደሆነና ከአሁኑ ቤር ማርኬት ጋር እንዴት እየተከታተልነው እንደሆነ ታውቃላችሁ ሁላችሁም። እና 2026 ነው ይሄ። እዩት እንዴት ተመሳሳይ እንደሆነ። ይሄ ደግሞ 2018 ነው። እንዴት ተመሳሳይ እንደሆኑ ዳምፕ እያደረገን አሁን ደግሞ እዚህ ጋር አሁን 2018 የሚያሳየን አሪፍ ራሊ የምናገኝበት ሳምንታት እየመጡ ነው። በዚህ ሳምንት አትሊስት አሪፍ ራሊ ወደ ላይ የምናገኝ ይመስለኛል በእኔ አመለካከት። 2022ን ብናነጻጽረው ከአሁኑ አንጻር ሌትስ ሲ 2018ን እናንሳውና እንደምታዩት ትንሽ ቾፒ ነው እንዳሁኑ አይነት ነገር ነው። እሱም ግን የሚያሳየን በሚቀጥለው ሳምንት ትንሽ ራሊ ወደ ላይ እንደምናደርግ ነው። ሶ ሞር ኦር ሌስ አይ ቲንክ ወደ ላይ እንሄዳለን ሁለቱን ቤር ማርኬቶች አትሊስት ስናደርጋቸው maybe we can add an average here 2018 እና let's see 2018 2022ን average out እናድርገውና እስቲ እንመልከተው ምንድነው የሚሰጠው። add custom series let's see አሁን 2022ን እናንሳው። የሚያሳየን የሁለቱን average ስናደርገው ነው ይሄ ትንሽ ወደ ላይ እንደምንሄድ ከዚህ በኋላ ብዙም ዳምፕ እንደማይኖረን ነው። ሶ maybe ይህንን አሁን ፎርም ያደረግነው ሊኩዊዲቲ ማለትም እዚህ ጋር የምንመለከተው ሊኩዊዲቲ higher highs
and lower higher lows እየፈጠርን ነው ይሄድ ነው። ስለዚህ እዚህ ጋር እንደምትመለከቱት ይሄንን ፕሮፋይል ቮሊዩም ፕሮፋይል ባነሳውና on the 4 hourly time frame ላይ ብንመለከተው የምታዩት we are building some kind of path እዚህ ጋር ወደ ላይ እየሄድን ነው upward sloping channel ነው። ይህ ደግሞ bearish እንደሆነ ታውቃላችሁ ምክንያቱም እዚህ lower end አካባቢ ላይ liquidity form እየተደረገ grab ያልተደረገ liquidity አለና bearish ነው of course ወደታች እንደምንሄድና እነዛን liquidityዎች እንደምንወስዳቸው ሁላችንም እናውቃለን። ስለዚህ ምንም አዲስ ነገር የለም። ግን eventually I think ወይ ወደታች እንሄዳለን ወይ ደግሞ ከዚሁ ባውንስ እያደረግን ወደ ላይ እንሄዳለን። የኛ ታርጌታችን የመጀመሪያው የሚሆነው 67000 ነው። እሱም የሚሆነበት ምክንያት ፖይንት ኦፍ ኮንትሮል የባለፈው ሬንጅ ነው። እንዲሁም ደግሞ አንከር ቪዋፑ ከላይ ከ83000 ነበር አለ የደረሰው 83000 አካባቢ ላይ አንከር ስናደርገው this will be an attractive place to take on a short አውትሉካችን እንዳለ በሚቀጥሉት 2 ወራት ላይ ቢትኮይን significantly ይወርዳል። አትሊስት ወደ 50000 ወይም እስከ 40000 ድረስ አካባቢ የሚወርድበት ፕሮባቢሊቲ አለ። ነገር ግን ጊዜ ነው የሚወስነው። ኦክቶበር ከመጣና ቢትኮይን ስቲል 60000 ላይ ከሆነ 60000 አሁን 57000 ያየነው ቦተሙ ነበር። ነገር ግን ታሪክ የሚያሳየን ወደ Q4 ወደ ኳርተር 4 early quarter 4 late quarter 3 ቢትኮይን ቦተሙን ፎርም እንደሚያደርግ ነው። ስቶክ ማርኬት እንደምትመለከቱት ስትራግል እያደረገ ነው። ስትራግል እያደረገ ያለበት ምክንያት እነዚህ AI ስቶኮች በሚያመጡት ሰበብ እና ችግር ምክንያት ነው። ስለዚህ አብረን የምንመለከት ይሆናል የሚፈጠረው በሚቀጥለው ሳምንት አንድ ላይቭ ስትሪም እናደርጋለን። ስለዚህ ሰብስክራይብ ማድረጋችሁን የደውል ምልክቷን ተጭናችሁ ምንም አይነት ነገር አዲስ ነገር ሲሆን እዛ ጋር እንዳሳውቃችሁ እንዳትረሱ። ስለ አንዳንድ አልት ኮይኖች ትንሽ እናውራ። ስለ ቢትኮይን አውርተናል በደንብ የሚያስፈልገው ነገር ሁሉ የነገርኳችሁ ይመስለኛል። ወደ አልት ኮይኖች ስንሄድ ስለ ሶሎናም ቻናል ላይ የቴሌግራም ቻናል ላይ ነግራችሁ ነበር። ይህንን ሬክታንግል ሪጅን ውስጥ ሶሎና ከደረሰ አድ ማድረግ ሎንግ ፖዚሽን መውሰድ አሪፍ ነው ብያችኋለሁ። እኔ ወስጄዋለሁ። አሪፍ ፕሮፊት ላይ እንገኛለን በአሁኑ ሰዓት ላይ approximately let's say 4% ወደ ላይ ፓምፕ አድርጓል። ስለዚህ ስቲል ፖዚሽኑ ክፍት ነው ለሶሎና። ለምንድን ነው የገባሁት ያንን ትሬድ እንደምታውቁት ነው። ቮልዩም ፕሮፋይል ሰራሁኝ አየሁትኝ ፖይንት ኦፍ ኮንትሮል ላይ ሄድን። አንከር ቪው አፕም ከታች አለ። ስለዚህ it's a nice place to take a trade። ታርጌታችን የሚሆነው ቫልዩ ኤሪያ ሎው ነው የባለፈው ሪጅን ቡል ማርኬት ሰፖርት ባንዱ ወደታች እየወረደ ስለሆነ ብዙ ሬዚስተንስ አለ። እዚህ አካባቢ ላይ ሲደርስ ሾርት ፖዚሽን መውሰድ እንችላለን ማለት ነው። ስለ ኢቴሪየም እናውራ እስኪ ትንሽ። ኢቴሪየምም ተመሳሳይ ነገር ለምንድነው ስለ ኢቴሪየም እንኳን ብዙም አላወራችሁም፣ ግን አንከር ቪው አፕ ላይ ሲደርስ ሾርት ፖዚሽን መውሰድ አሪፉ ነገር ነበረ። እንደምትመለከቱት ከዚህኛው ሪጅን ላይ አንከር ቪው አፕን ስናደርገው እዚህ ላይ ከደረሰ በኋላ ትንሽ ወደታች ወርዶ ነበረ። ከዛ በኋላ ግን ወደ ላይ ሄዷል። አሁንም ስቲል ወደ እነዚህ አካባቢ ላይ ሄዳል ብዬ አስባለሁ። አልቲመም በጣም አሪፍ ፖዚሽን ኢቴሪየምን ሾርት ለማድረግ የሚሆነው ይህ ፖይንት ኦፍ ኮንትሮል ነው። 2065 ሶሪ ጋይስ እዚህ አካባቢ ላይ ከደረሰ ኢቴሪየም ሾርት ለማድረግ በጣም አሪፍ ሀሳብ ስላለኝ ምናረጋውናል። ኮንፈረንስ ፖይንቱም ደግሞ የሚሆነው በር ማርኬት ሬዚስተንስ ባንዱ እዚህ ላይ እየደረሰ ስለሆነ ትንሽ ፓምፕ የሚያደርግ ይመስለኛል። ከዚህ በላይ ኢቴሪየም አትሊስት 10-11%። ከዛ በኋላ ግን እዚህ ላይ ከደረሰ በኋላ ሎንግ ፖዚሽኖች ሙሉ ለሙሉ መዘጋቸው ይሆናል። በር ማርኬት ላይ እንደሆነ እንዳትረሱ። XRP it has been struggling ለመናገር ከሌሎቹ ኮይኖች አንፃር እንደምትመለከቱት እዚህ አካባቢ ላይ ሲደርስ የ0.618 ፊቦናቺ ሪትሬስመንት from the low to the high ሲደርስ ነው ሎንግ ፖዚሽኖችን የከፈትኩት። አሁን ስትራግል እያደረገ ነው። ፖይንት ኦፍ ኮንትሮል ነው ሪክሌም ማድረግ ይኖርበታል። ቮሊዩም ፕሮፋይሉን እስካሁን ካለው ጋር ስናደርገው ቫልዩ ኤሪያ ሎውን እስከያዘ ድረስ ወደ ላይ በደንብ ይሄዳል ብዬ ጠብቀዋለሁ። ዚካሽ I think Zcash can go to new all-time highs። ይህንን የምንበት ምክንያት let's clear out the stuff here። ቮሊዩም ፕሮፋይል ከዚህ ሪጅን ይህንን ቦክስ ስታደርጉትና ስትመለከቱት on the daily time frame ላይ እንሄድና እንደምትመለከቱት የቫልዩ ኤሪያ ፖይንት ኦፍ ኮንትሮሉን ኦልሬዲ አልፎታል። ቫልዩ ኤሪያ ሃይውን እያለፈው ነው የዚህን ሙሉ ሪጅን ማለት ነው። ስለዚህ ይህንን ሪጅን ማለፍ የሚችልና ወደ ላይ መሄድ ከሆነ ይችኛዋን ቀይ ላይ ነው ትንሽ ወደታች እናደርጋት። ከዚህ ላይ ፌክ አውት ማያደርግ ከሆነ there is no more any resistance maybe the first resistance 612 ላይ ነው። ከዛ በኋላ ግን ወደ 700 ሞር የሚሄድ ይመስለኛል። ኒው ኦል ታይም ሃይ የሚሄድበት ፕሮባቢሊቲ ማለት ሱዊ another coin በጣም ኢንትረስቲንግ የሆነ እዚህ ሬዚስተንስ የሚለው ሪጅን ላይ በደረሰ ቁጥር ሪጀክት እየተደረገ ነው። ነገር ግን ሱዊ እንደምትመለከቱት አንዳንድ ጊዜ this crazy price action 30% በአንድ ቀን ወደ ላይ የሚሄድበት ፕሮባቢሊቲ አለ። ቴክ ፕሮፊቶቻችን የሚሆኑት ቫልዩ ኤሪያ ሎው አካባቢ ነው። ወደ 0.88 ሳንቲም ላይ ከደረሰልን አንከር ቪው አፕ አለ፣ ፖይንት ኦፍ ኮንትሮል አለ፣ ቤር ማርኬት ሬዚስተንስ ባንድ አለ። እዚህ ጋር እንወጣለን።
ሌላኛው የነገርኳችሁ የነበረው ቴሌግራም ቻናል ላይ የሃይፕን ነበረ ሎንግ አድርጌዋለሁ። ሃይፕን እዚህ ሪጅን ፖይንት ኦፍ ኮንትሮል ላይ ከደረሰ በኋላ የዚህን ሬክታንግል ቦክስ ሙሉ ፕሮፋይሉን ስንለካው ፖይንት ኦፍ ኮንትሮል ላይ በደረሰ ቁጥር እንደምትመለከቱት እዚህ ጋር ተመልሶ ፓምፕ አድርጓል እና አሪፍ ሪጅን ነው። ተመልሶ እዚህ ጋር ከደረገ ስቶፕ ላውት ሆናለው። ቴክ ፕሮፊቶቼ እዚህ አካባቢ ነው የሚሆኑትና ወደ ቫልዩ ኤሪያ የመጀመሪያው ነው። ከዛ በኋላ ወደ 24-25% ፖቴንሻል ስላለው ነው። ሌላኛው ሼር ያደረኩላችሁ የነበረው ኒር ፕሮቶኮል ነው። ኒር ፕሮቶኮል እንደምትመለከቱት ቫልዩ ፖይንት ኦፍ ኮንትሮልን ሲነካ ነው አሪፍ ሪጅን ነው ለመውሰድ ያልኳችሁ። ስለዚህ እዚህ ጋር ምንም ሎንግ ፖዚሽን ከፍቻለሁ ወደ ላይ መሄድ ይመስለኛል። ቤር ማርኬት ቡል ማርኬት ሬዚስተንስ ማን ነው ሰፖርት ባንዱን ብሮክ አውት ካደረገ በኋላ ይዞታል። እዚህ ላይ እስከቀረ ድረስ ሞር ላይ ፖቴንሻል አለው ብዬ አስባለሁ። ያ ሶ ሞር ኦር ሌስ ስለ አልት ኮይን ያለን ሪጅን እዚህ። ወደ ቢትኮይን ስንመለስ የሚቀጥለው ሳምንት ኢንትረስቲንግ ዊክ ይሆናል ብዬ አስባለሁ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አሳውቁልኝ። እናንተ ምን ታስባላችሁ? ከዚህ በኋላ እስከ ድረስ እንሄዳለን፣ ከዛ በኋላ ሪጀክትድ ሆነ ወደታችን እንሄዳለን ብላችሁ ታስባላችሁ? የኔ ታርጌት እነዚህ ሪጅኖች ናቸው፣ ወደ 70 ሺህ አካባቢ። there was this also some ብዙም እንደማላምን ታውቃላችሁ እንደዚህ አይነት ነገሮች ላይ። ሌፍት ሾልደር አለ፣ ሄድ አለ። ሜቢ the right shoulder is here። ሄድ and shoulder ኢንቨርሱን ሰርተናል። የዚህንም እንትኑን ስትለኩት let's go right here የዚህን ዳይሬክሽን ውስጥ ስትለኩት ብሬክአውት ካደረገበት ሪጅን እነዚህ ናቸው መሰለኝ ብሬክአውት ያደረገበት። ሶ አይ ዶንት ኖ እንደዚህ አይነት ነገሮች ላይ ብዙም እኔ ስለማላምን ሞር ቮሊዩም ፕሮፋይሉን ነው የምጠቀመው። ግን ኤኒዌይስ የዚህም ታርጌት በደንብ ስላልሰልኩትኝ ነው የሚሆነው ወደ 70 ሺህ አካባቢ ነው የሚሰጠንና in any case I think next week at least the rest of July አሪፍ ይሆናል ብዬ አስባለሁ። ይህ የራሊ ደግሞ እስከ ኦገስት መጀመሪያ አካባቢ ልክ እንደ 2022 ቤር ማርኬት እንዳየነው ቶፕ አያችሁት እንዴት በጣም ተመሳሳይ ነው አይደለ? እኔ አትሊስት መመሳሰሉን በጣም እያየሁት ነው። ምክንያቱም እንደ 2018ቱ ብሎ ኦፍ አላደረግንም። ወዲያው እንደምትመለከቱት እንደዚህ ቾፕ እያደረግን ወደ ላይ እስከ ኦገስት እስከ ግማሽ ኦገስት ድረስ ወደ ላይ ሄድን። ከዛ በኋላ ተመለስን ወደታች ትንሽ ራሊን ሰፕቴምበር and then we capitulated ወደ ቤር ማርኬት ሎዋችን ወደዚህ የኤፍቲኤክስ ኮላፕስ ነበረ ወደዚህ ካፒቹሌት አደረግን ማለት ነው። ስለዚህ ሞር ኦር ሌስ እንደዚህ አይነት ነገር ጠብቁ። የሪትሬት አሮዋዩንም ይህንን ነው ሰጀስት የሚያደርገው። አቨሬጁን ስናደርገው አይታችሁታል። ይሄኛው የሚሰጠን 2018 ነው 2022 anything else to show you guys not really ይህ ሰውዬ ምን እያደረገ እንደሆነ ምንም አይታወቅም። በአሁኑ ሰዓት ላይ ዋትስ ኔክስት እያለ ነው። ማይክል ሴለር እንደምትመለከቱት የሱ ስትሬች የተባለው እንትን የክሬዲት ቱል ምንም አይነት ፓሩን ወደ 100 እየተመለሰ አይደለም። 85 ላይ ነው ስቲል አለው። ማይክሮ ስትራቴጂም ስትራግል እያደረገ ነው። ያ አይ ኖ ስትራግል ማድረግ ማለት እንትን ማለት አይደለም፣ መጥፎ ነገር አይደለም። ነገር ግን ፋይናል ሪጅኑ እዚህ ከ81 እስከ 68 ሪጅን ውስጥ ይሄዳል ብዬ አስባለሁ። ማይክሮ ስትራቴጂ at least for now ያለኛ ቤት ይህንን ይመስላል። ቢትኮይን ሀቨር እያደረገ ነው እዛ ወደ 64000 አካባቢ ላይ። በዚህ ሳምንት ቮሊዩም ፕሮፋይሉን መልሰን እንሳለውና ከቫልዩ ኤሪያ ሃይ ሎው ማለትም ከፕሪቪየስ ሬንጁ ከዚህኛው ብሉ ላይ ማለፍ የሚችል ከሆነ ቢትኮይን የመጀመሪያው ሬዚስተንስ የሚያገኘው እዚህ 67000 አካባቢ ሞር ኦር ሌስ እዛ ጋር ነው። እሱንም አልፈን የምንሄድ ከሆነ የመጀመሪያ ትንሽ ስካልፕ ሾርት እዚህ ጋር ወስድ ይችላል እዚህ ሪጅን ላይ እዚህ ትንሽ ካለኝ ከሎንጎቹ ላይ ፕሮፊት እንወስዳለን። ማንኛውም ነገር አፕዴት አደርጋችኋለሁ አዲስ ነገር ሲኖር እዚህ ጋር ከደረሰ በኋላ የመጀመሪያው ቲፒ ይደርሳል። ከዛ በኋላ ግን ትንሽ ሪጀክሽን ካገኘን በኋላ if you ask me ፓት ስራልን ካላችሁኝ ከዚህ ሪጅን ላይ ወደታች ልንሄድ እንችላለን ሳምንቱ ሲጀመር። ካልሆነ ሞር ወደ ላይ እንሄዳለን። ይህንን ለሰፖርት ይዘን ነው የምንሄድ ከሆነ የመጀመሪያው ሪጀክሽን to the value area ያለው። ከዛ በኋላ ግን ትንሽ ወደ ላይ ሄደን ከዛ በኋላ ካፒቹሌት አድርገን እነዚህ ሊኩዊዲቲዎች እንዳለ የምንወስድ ይመስለኛል። አትሊስት የኔ አመለካከት ይህንን ይመስላል። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ይህንን የቮሊዩም ፕሮፋይል እንዴት እንደምንሰራ አንከር ቪው አፑን እንዴት እንደምንጠቀም ከወደዳችሁት እባካችሁ ቪዲዮን ላይክ እያደረጋችሁ ለፉ። ለቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቻናላችን እንዲያድግ ስለሚያግዘን። አመሰግናለሁ ለሁሉም ነገር። መልካም ቀን መልካም እሁድ ይሁንላችሁ። ይመቻችሁ ጋይስ።